ሰላም እንዴት ናችሁ? የጁኒየር አካዳሚ ቤተሰቦች፣ በዛሬው ቪዲዮአችን ለፍሬሽማን ተማሪዎች የሚሰጠውን ኮሚኒኬቲቭ እንግሊሽ ስኪል 1 ዩኒቱን ይዤላችሁ መጥቻለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን እንድታሳዩ ሲል በትህትና እጠይቃለሁ። ከዚህ በፊት እንደነገርኳችሁ ያው ለሚድ ፈተናችሁ ይጠቅማል ብዬ ያሰብኩት ጋር ነው ፎከስ የምናደርግ። ስለዚህ ወደ ግራመር ፎከስ ፓርቱ ጋር እንሄዳለን። ግራመር ፎከስ ፓርቱ የዚህ ዩኒት ኮንዲሽናል፣ ስለ ኮንዲሽናሎች ነው የሚያወራ። ኮንዲሽናል ሴንቴንሶች ምን አይነት መሰላችሁ? ኮንዲሽናል ሴንቴንሶች ኮንዲሽን እና ሪዛልትን የሚያሳዩ ሴንቴንሶች ኮንዲሽናል እንላቸዋለን ማለት ነው። ሁኔታንና ውጤት የሚያሳይ አረፍተ ነገር ምን ይባላል? ኮንዲሽናል እንለዋለን። ባጭሩ ኢፍ ዲስ ሃፕን ዳት ዊል ሃፕን የሚል ሴንስ አላቸው። ማለት ይህ ከተፈጸመ ያ ይሆናል ብለን የምንገልጸው አገላለጽ ነው ኮንዲሽናል ሴንቴንሶች። ኮንዲሽናል ሴንቴንሶች በውስጣቸው ሁለት ፓርቶች አላቸው። የመጀመሪያው ኢፍ ክሎዝ ነው፣ ያው እንደምታውቁት። ሁለተኛው ደግሞ ሜን ክሎዝ ነው። የመጀመሪያው ኢፍ ክሎዝ ወይም በሌላ ስሙ ኮንዲሽን ወይም ዘ ሲቹዌሽን ብለን እንጠራዋለን። ሁለተኛው ደግሞ ሪዛልቱ ወይም ሜን ክሎዝ፣ ቅድም እንዳልኳችሁ ሜን ክሎዙ ወይም ሪዛልት ብለን እንገልጸዋለን። ይህ የሚነግረን ዋት ሃፕን ቢኮዝ ኦፍ ዛት ሲቹዌሽን፣ ከሲቹዌሽኑ የተነሳ የሚፈጠረውን ውጤቱን የሚያሳይ ነው። እሱ ሜን ክሎዝ እንለዋለን። በምሳሌ ልንገራችሁ። ለምሳሌ ኢፍ አይ ስተዲ አይ ዊል ፓስ ዘ ኤግዛም፣ ካጠናው ፈተናውን አልፋለሁ። አሁን የዚህ ኢፍ ክሎዙ ማን ነው? ኢፍ አይ ስተዲ የሚለው ኢፍ ክሎዙ ነው። አይ ዊል ፓስ ዘ ኤግዛም የሚለው ደግሞ ሪዛልቱ ነው፣ ወይም ኮንዲሽን ያልነው ማለት ነው። ቅድም ኮንዲሽኑ ምንድነው? ኢፍ አይ ስተዲ የሚለው ነው። ሪዛልቱ ምንድነው? አይ ዊል ፓስ ዘ ኤግዛም የሚለው ሪዛልታችን ነው ማለት ነው። ሌላው ኮንዲሽናሎች አራት አይነት ኮንዲሽናሎች አሉ። የመጀመሪያው ዜሮ ኮንዲሽናል አለ። ሁለተኛው ፈርስት ኮንዲሽን፣ ሁለተኛው ሰከንድ ኮንዲሽን፣ አራተኛው ደግሞ ሰርድ ኮንዲሽን ብለን እንገልጸዋለን። የመጀመሪያው ዜሮ ኮንዲሽን የምንለው ጀነራል ትሩዞችን፣ ሳይንቲፊክ ፋክቶችን፣ ቲንክስ ዛት ኦልዌይስ ሃፕን፣ እነዚህን ነገሮች የምንገልጽበት አረፍተ ወይም ሴንቴንስ ምን ይባላል? ዜሮ ኮንዲሽናል እንለዋለን። ምን ማለት ነው? እውነታዎችን፣ ሳይንሳዊ እውነታዎችን፣ ሁልጊዜ የሚፈጸሙ ነገሮችን፣ እነዚህን የምትገልጹበት ሴንቴንስ ምን ይባላል? ዜሮ ኮንዲሽናል እንለዋለን። ለምሳሌ ከዛ ምሳሌውን ከማየታችን በፊት አንድ ስትራክቸሩን ልንገራችሁ። ስትራክቸሩ በኢፍ ክሎዝ በኩል ኢፍ ፕላስ ፕሬዘንት ሲምፕል ነው። በሜን ክሎዝ በኩል ደግሞ ፕሬዘንት ሲምፕል ነው። ማለት ሁለቱም ፕሬዘንት ነው ማለት ነው። ሜን ክሎዙም ኢፍ ክሎዙም ፕሬዘንት ሲምፕል ነው ማለት ነው። ለምሳሌ ኢፍ ዩ ሂት ዋተር ኢት ቦይልስ፣ ውሃን የምታሞቁት ከሆነ ምን ይሆናል? ይፈላል አይደለ? ይሄ ጀነራል የሆነ ሳይንቲፊክ ትሩዝ ነው አይደለ? ሌላ ደግሞ ለምሳሌ ፀሐይ በምስራቅ ወጣ በምዕራብ ትገባለች አይደል? ይሄ ሁልጊዜ የሚሆን ነገር ነው አይደል? ጀነራል የሆነ እውነታ ነገር ነው። እንዲህ አይነት ቴንሶችን የምትገልጹበት ምን ይባላል? ዜሮ ኮንዲሽናል ብለን እንገልጸዋለን ማለት ነው። ሁለተኛው ፈርስት ኮንዲሽናል ወይም ሪል ወይም ፕሮባብል ወይም ላይክሊ ኮንዲሽን ብለን እንገልጸዋለን። ይህም እንደ ዜሮ ኮንዲሽን ስትራክቸር አለው። ኢፍ ክሎዙ ጋር ኢፍ ፕላስ ፕሬዘንት ሲምፕል ፕሬዘንት ማለት ነው። ሜን ክሎዙ ጋር ደግሞ ሲምፕል ፊውቸር ማለት ነው። ሲምፕል ፕሬዘንት ማለት ሳብጀክት ፕላስ ኢፍ አለ፣ ያው ኢፍ ከፊቱ አለ። ኢፍ ፕላስ ሳብጀክት ፕላስ ቨርቧን ወይም እንደ ሳብጀክቱ ይወሰናል። ኤስ ቪ ቨርብ ኤስ እና ቨርብ ኤስ ይወስዳል ማለት ነው። ሲምፕል ፊውቸር ጋር ደግሞ ዊል ወይም ሻል ፕላስ ቨርቧን ይወስዳል ማለት ነው። ለምሳሌ ኢፍ አይ ጌት ኒውስ አይ ዊል ቴል ዩ። አሁን እዚህ ጋር ኢፍ ክሎዙ ምንድን ያልኳችሁ ቅድም ሲምፕል ፕሬዘንት። ኢፍ አይ ጌት አይ ሳብጀክቱ አለ፣ ከዛ ጌት ጂኢቲ ቨርቧን ነው። ይሄ ሲምፕል ፕሬዘንቱ ነው ማለት ኢፍ ክሎዙ ጋር ያለው ማለት ነው። ከዛ ሁለተኛው ደግሞ ሜን ክሎዙ አይ ዊል ቴል ዩ ሳብጀክት አለ፣ ከዛ ዊል የሲምፕል ፊውቸር አንዱ ፎርም ነው። ዊል ፕላስ ቨርቧን ቴል ማለት ነው። ስለዚህ ዜና ካገኘው እነግርሃለሁ ወደፊት ሊሆን የሚችል ነገር ነው። እንዲህ አይነት ነገሮች ጋር የሚያተኩር ቴንስ ምን ይባላል? ፈርስት ኮንዲሽናል ብለን እንጠራዋለን ማለት ነው። ምን አልኳችሁ? ስትራክቸሩን በኢፍ ክሎዝ በኩል ሲምፕል ፕሬዘንት፣ በሜን ክሎዝ ደግሞ ሲምፕል ፊውቸር ማለት ነው። ሁለተኛው ሶስተኛው ሰከንድ ኮንዲሽን ነው። ሰከንድ ኮንዲሽን ምን እየተባለ ይጠራል? አንሪል፣ አንላይክሊ፣ ኢምፕሮባብል እያንጠራዋለን። ምናባዊ፣ የማይታሰብ የሆኑ ነገሮችን የምንገልጽበት። እዚህ ጋር ሚኒንጉ ጋር ብዙም ፎከስ አታርጉ። ማነው ፎርሙ ወይም ስትራክቸሩ ጋር ፎከስ አድርጉ። ማለት ለምሳሌ ፎርሙ ኢፍ ክሎዙ ጋር ኢፍ ፕላስ ፓስት ነው። ያ ማለት ሳብጀክት ፕላስ ቪቱ ማለት ነው አይደለ? ሜን ክሎዙ ጋር ደግሞ ውድ
ወይም ሹድ ፕላስ ቨርቧን ነው። በኤግዛምፕል ስናየው ኢፍ አይ ጎት ኒውስ አይ ውድ ቴል ዩ። ምን አልኳችሁ ቅድም? ኢፍ ክሎዙ ጋር ፓስት። ኢፍ አይ ጎት የጌት ፓስቱ ምንድን ጎት ይሆናል ማለት ነው። ኒውስ ዜና ቢደርሰኝ አይ ውድ ቴል ዩ እነግርህ ነበር። ፕሬዘንት ኮንዲሽን ማለት ነው። የዊል ፓስቱ ምን ይሆናል? ውድ። ውድ ፕላስ ቨርቧን ቴል ማለት ነው። እነግርህ ነበር። ስለዚህ ኢፍ ክሎዙ ጋር ሲምፕል ፓስት ነው። ሜን ክሎዝ ጋር ደግሞ ፕሬዘንት ኮንዲሽናል ወይም ውድ ወይም ሹድ ፕላስ ቨርቧን ይሆናል ማለት ነው። ሶስተኛው ሰርድ ኮንዲሽናል በሌላ ስሙ ኢምፖሲብል ወይም ሪጀክትድ ኮንዲሽናል እየተባለ ይጠራል። ያለፈ ነገር በመመልከት የሆነ ጸጸት ሊኖር ይችላል። ቢሆን ኖሮ እያልን የምንገልጸው ያልተፈጸመ ነገሮች ላይ እንዲህ አይነት ሀሳቦችን የምንገልጽበት አራተኛው ኮንዲሽናል ታይፕ አይነት ሰርድ ኮንዲሽናል እንለዋለን። ስትራክቸር አለው እንደ ሌሎች። ኢፍ ክሎዙ ጋር ፓስት ፐርፌክት አለው። ፓስት ፐርፌክት ስትራክቸሩ ምንድን ነው? ሳብጀክት ፕላስ ሃድ ፕላስ ቨርብ ስሪ ነው ስትራክቸሩ። ኢፍ ክሎዙ ጋር ይሄ ነው። ሜን ክሎዙ ጋር ደግሞ ሳብጀክት ፕላስ ውድ ፕላስ ሃቭ ፕላስ ቨርብ ስሪ ነው። በውድ ፈንታ ሹድ ልትጠቀሙ ትችላላችሁ፣ ኩድ ልትጠቀሙ ትችላላችሁ፣ ችግር የለም። ይሄ ፕላስ ሃቭ አለ ፕላስ ቨርብ ስሪ አለ። ይሄ ስትራክቸሩ ነው። በኤግዛምፕል ስናየው ኢፍ አይ ሃድ ጎትን ኒውስ አይ ውድ ሃቭ ቶልድ ዩ፣ ዜና ባገኝ ኖሮ በነገርኩ ነበር የሚል ትርጉም አለው አማርኛው። እዚህ ጋር ኢፍ አይ አለ ሳብጀክቱ አለ፣ ከዛ ሃድ የፓስት ፐርፌክት አንዱ ፎርሙ ነው። ሃድ ፕላስ ቨርብ ስሪ የጌት ቪ3 ፎርሙ ማን ነው? ጎትን ይሆናል ማለት ነው። ኢፍ አይ ሃድ ጎትን ኢፍ ክሎዝ ይሆናል። ሜን ክሎዝ ጋር ደግሞ አይ ውድ ሃቭ ቶልድ ዩ አይ አለ ሳብጀክቱ፣ ከዛ ውድ አንዱ ፎርሙ ነው። ሃቭ አለ፣ ከዛ ደግሞ ቪ3 ፎርሙ አለ። ስለዚህ አይ ውድ ሃቭ ቶልድ ዩ ይሆናል ማለት ነው። ጀነራል ስትራክቸሩ ምንድነው? ኢፍ ክሎዙ ጋር ፓስት ፐርፌክት አለ፣ ያ ማለት ሃድ ፕላስ ቨርብ ስሪ። ሜን ክሎዙ ጋር ደግሞ ውድ ፕላስ ሃቭ ፕላስ ቨርብ ስሪ ማለት ነው። ይህን ይመስላል ስትራክቸሩ። አንድ ጠቅልዬ ልንገራችሁ ስትራክቸሩ። የዜሮ ኮንዲሽናል አራት አይነት ኮንዲሽናል አለ ብያችኋለሁ። የመጀመሪያው ዜሮ ኮንዲሽናል ነው። ዜሮ ኮንዲሽናል ኢፍ ክሎዙ ኢፍ ፕላስ ፕሬዘንት ሲምፕል፣ ሜን ክሎዙ ፕሬዘንት ሲምፕል። ሁለተኛው ፈርስት ኮንዲሽን ኢፍ ክሎዙ ኢፍ ፕላስ ሲምፕል ፕሬዘንት፣ ሜን ክሎዙ ሲምፕል ፊውቸር። ሶስተኛው ሰከንድ ኮንዲሽን ኢፍ ክሎዙ ኢፍ ፕላስ ፓስት፣ ሜን ክሎዙ ውድ ፕላስ ቨርቧን። አራተኛው ሰርድ ኮንዲሽን ኢፍ ክሎዙ ፓስት ፐርፌክት፣ ሜን ክሎዙ ውድ ፕላስ ሃብ ፕላስ ቨርብ ስሪ ማለት ነው። ይህን ይመስላል ስትራክቸሩ። አሁን ይህን ያልካል። አሁን ወደ አክቲቪቲያችሁ እንመለስ። እዚህ ጋር ጥያቄ አለ እንደምታዩት። ኢንዲቪዱዋሊ ስታዲ ዘ ኩዌስችን ቢሎ ኤንድ ትራይ ቱ ለርን ሃው ዘይ አር ኮንስትራክትድ ዜን ራይት ስሪ ሴንቴንስ ኢን ዘ ቴብል ቤዝድ ኦን ዘ ጊቭን ኪው ይለናል። ያው በተሰጣችሁ ጥያቄ መሰረት ያው ሶስት ሴንቴንሶችን ስሩ ምናምን ነው የሚለን። ለምሳሌ ዋት ዊል አስክ ደራርቱ ቱ ዱ ኢፍ ዩ ሚት ሄር ኢን ዮር ዩኒቨርሲቲ ምንድነው የሚለን? ይሄን እንደምታዩት አሁን ቦልድ እንደዚህ ደመቅ ብሎ የተጻፉት ታያችኋል አይደል? ዊል አስክ ሚት ይላሉ። ለምሳሌ ዊል አስክ የሚለው ምን አይነት ቴንስ ነው? እንደነገርኳችሁ ዊል ፕላስ ቨርብ ምን አይነት ሳብጀክት ምን አይነት ቴንስ ነው? ሲምፕል ፊውቸር ነው አይደል? ሲምፕል ፊውቸርን ምን ታይፕ ጋር ያለ? ፈርስት ኮንዲሽን ጋር። ስለዚህ ፈርስት ኮንዲሽናል እስኪ አስታውሱት። ኢፍ ክሎዝ ምንድን ነበር ያልኳችሁ? ኢፍ ፕላስ ሲምፕል ፕሬዘንት ይሆናል። ሜን ክሎዝ ደግሞ ሲምፕል ፊውቸር። አሁን እዚህ ጋር የተጠየቀ በፈርስት ኮንዲሽናል ነው። ስለዚህ መልሳችሁም በፈርስት ኮንዲሽን ነው መሆን ያለበት። ስለዚህ ምንድነው የሚለን? ደራርቱን ቱሉን ምን ብለህ ትጠይቃታለህ እናንተ ዩኒቨርሲቲ ብትገናኙ ነው የሚለን ጥያቄው። ስለዚህ ይህን ለመመለስ ያክል እንደ ኢፍ አይ ሚት ደራርቱ ቱሉ ብላችሁ ትመልሳላችሁ። ኢፍ አይ ሚት ፕሬዘንት ነው ያደረኩት፣ አያችሁት አይደል? ኢፍ አይ ሚት ደራርቱ ቱሉ አይ ዊል፣ አያችሁታ? ዊል በዊል ነው የተጠየቀ፣ በዊል ነው የምትመልሱት። ስለዚህ አይ ዊል አስክ ሄር ሃው ሺ ቢካም ኤ ሰክሰስፉል አትሌት ብዬ እጠይቃታለሁ ማለት ነው። እኔ ደራርቱን ቱሉ ባገኛት ኖሮ እሷ እንዴት ሰክሰስፉል አትሌት እንደሆነች እጠይቃት ነበር ብዬ በታይፕ ዋን በፈርስት ኮንዲሽን
እጠይቃታለሁ ማለት ነው። የተጠየቅነው በፈርስት ኮንዲሽን ነው፣ ምን መልሰው በፈርስት ኮንዲሽን ነው። ሁለተኛው go back to the table you have completed about Zinedine Zidane and quickly study the content. What would you ask Zinedine Zidane if you meet him somewhere in Europe? ምንድን ነው የሚለን? ምን ብለህ ዚኔዲን ዚዳን ትጠይቀዋለህ አንተ የት ብታገኘው? ኢሮፕ ውስጥ አንድ የሆነ ቦታ ጋር ብታገኙት ምን ብላችሁ ትጠይቁታላችሁ ነው የሚለን። አሁን እዚህ ጋር ቦልድ የሆነው ውድ ነው አይደለ? ውድ እና ኤምኢቲ ነው። አሁን ውድን የምትጠቀሙት የት ጋር? ብቻውን ውድ ፕላስ አስካለ እዚህ ጋር ችግር የለም ቪዋን ፎርሙ ስለሆነ እስኪ አስታውሱ። ኤምኢቲ ደግሞ ፓስት ነው። ፓስት የምትጠቀሙት የት ጋር ነው? ሰከንድ ኮንዲሽን ጋር ነው አይደለ? ሰከንድ ኮንዲሽን ጋር ነው የምትጠቀሙት። ስለዚህ ኢፍ ክሎዙ ፓስት የሆነ ሜን ክሎዙ ደግሞ ውድ ፕላስ ቪዋን የሆነ ስትራክቸር የትኛው ነው? ሰከንድ ኮንዲሽን ነው። ስለዚህ አሁን የተጠየቀን በሰከንድ ኮንዲሽን ነው፣ የምትመልሱን በሰከንድ ኮንዲሽን ነው። እሺ መልሱን እንየው እስኪ። ኢፍ አይ ሚት ዚኔዲን ዚዳን አይ ውድ አስክ ሂም አባውት ሂዝ ፉትቦል ኬሪየር። እኔ ዚኔዲን ዚዳን ባገኘው ኖሮ ኢፍ አይ ሚት ነው። ኢፍ አይ ሚት ኤምኢቲ ነው፣ ቪቱ ፎርሙ ነው ፓስት ስለሆነ ማለት ነው። ኤንድ አይ ውድ አስክ ሂም እጠይቀዋለሁ። አይ ውድ አስክ አያችሁታ፣ ውድ ፕላስ ቪዋን አስክ ነው የሚሆን። ይህን ይመስላል። ሲ ደግሞ ዋት ውድ ዩ ሃቭ ደን ኢፍ ዩ ሃድ ሚት ደራርቱ ቱሉ ኢሚዲየትሊ አፍተር ሺ ወን ዘ ውመንስ 10,000 ሜትርስ ሬስ ኢን ዘ ባርሴሎና ኦሎምፒክስ ኢን 1992። ምንድን ነው የሚለን? ምን ብለህ ትጠይቃታለህ ደራርቱን ቱሉ ማለት እዛው ላይ እንዳሸነፈች የባርሴሎና ኦሎምፒክ በ1992 10,000 ሜትሩን እንዳሸነፈች ብታገኛት ምን ብለህ ትጠይቃታለህ ታወራታለህ ነው የሚለን። አሁን እዚህ ጋር ቦልድ የሆነውን እዩት። ውድ ሃቭ ደን ይላል። አያችሁት አይደለ? ውድ ፕላስ ሃቭ ፕላስ ቪ3 ፎርም ነው የስትራክቸሩ። ይሄን ደግሞ የት ነው ትጠቀሙታላችሁ ያልኳችሁ? ሰርድ ኮንዲሽን ጋር ነው። ሰርድ ኮንዲሽን ጋር ነው የምትጠቀሙት ማለት ነው። ስለዚህ ሰርድ ኮንዲሽን እስኪ አስታውሱት። ኢፍ ክሎዝ ምንድን ነበር ያልኳችሁ? ፓስት ፐርፌክት። ሜን ክሎዙ ደግሞ ውድ ፕላስ ሃቭ ፕላስ ቪ3። ስለዚህ የተጠየቃችሁ በሰርድ ኮንዲሽን ነው፣ የምትመልሱን በሰርድ ኮንዲሽን ነው። እሺ መልሱን እንየው። ኢፍ አይ ሃድ ሚት ደራርቱ ቱሉ ኢሚዲየትሊ after she won the women's 10,000 meter race in the Barcelona Olympic in 1992, I would have graduated her on great achievement and I thanked her for inspiring Ethiopian athlete ይመስላል። ይሄ ነው መልሱ። የእንቱን ኢፍ ክሎዙ ጋር እንደምታዩት እንደተጠየቀው አሁን እዚህ ጋር ጥያቄው በሰርድ ኮንዲሽናል መልሱን ይዩት። ኢፍ አይ ሃድ ሚት ነው የሚላል የእችት አይደለ? ሃድ ፕላስ ቪ3 ነው። የሚት ቪ3 ፎርሙ ኤምኢቲ ነው። ሃድ ፕላስ ኤምኢቲ ይሆናል። ሜን ክሎዙ ጋር ስታዩት ደግሞ ውድ ፕላስ ሃቭ ፕላስ ቪ3 ነው። እዚህ ጋር መልሱ አይ ውድ ሃቭ ግራጁዌትድ። ውድ ፕላስ ሃቭ ፕላስ ቪ3 አያችሁት አይደለ? ውድ ሃቭ ግራጁዌትድ ይሆናል መልሱ ማለት ነው። አሁን ቴብሉን እስኪ እንስራው እስኪ። ኢፍ አይ ሚት ደራርቱ ቱሉ አይ ዊል ብላንክ። ደራርቱ ቱሉን ባገኛት ያው የሌላኛው መልስ ነው ታች የጻፉት። ያው እሌ ጋር ስላብራራውላችሁ ይሄንንም መድገም እንችላለን፣ ችግር የለም። ኢፍ አይ ሚት ደራርቱ ቱሉ አሁን እንደምታዩት እዚህ ጋር ሚት ቪዋን ፎርም ነው አይደለ? ስለዚህ ታይፕ 1 ነው። ዊልን ማየት ትችላላችሁ። ታይፕ 1 ነው ወይም ፈርስት ኮንዲሽን አለው። ስለዚህ መልሳችሁ ምን ይሆናል? አይ ዊል አስክ ሄር ሃው ሺ ትሬንድ ቱ ቢኬም አን ኦሎምፒክ ሻምፒዮን ብላችሁ ትመልሳላችሁ ማለት ነው። ሁለተኛው ኢፍ አይ ሚት ደራርቱ ቱሉ ኢሚዲየትሊ አፍተር ሺ ወን ዘ ውመንስ 10,000 ሜትር ሬስ ኢን ዘ ባርሴሎና ኦሎምፒክ ኢን 1992 አይ ውድ ሃቭ አያችሁት አይደለ? ኢፍ ክሎዙን ዩት ሃድ ሚት ነው የሚል አያችሁት አይደለ? ሃድ ሚት የሚል ስትራክቸር ያለው የት ጋር ነው ማለት? ሃድ አለ፣ ቀጥሎ ቪ3 ፎርም ያለው ሰርድ ኮንዲሽናል አይደለ? ሰርድ ኮንዲሽናል ኢፍ ክሎዙ ምንድነው? ፓስት ፐርፌክት ነው። ሜን ክሎዙ ደግሞ ውድ ፕላስ ሃቭ ፕላስ ቪ3 ነው። ስለዚህ አይ ውድ ሃቭ ብላችሁ ቪ3 ፎርሙ ነው የሚቀመጥ ማለት። ለምሳሌ ቪ3 ፎርሙ ሚት ነው አይደል? የተሰጠን ቨር የሚት ቪ3 ፎርሙ ማለት ራሱ ኤምኢቲ ነው። ያቺ እንትኗ አንዷ ኢ ካንስል ትሆናለች። ስለዚህ ኢፍ አይ ሃድ ኢፍ አይ ሃድ ሚት ደራርቱ ቱሉ ኢሚዲየትሊ አፍተር ሺ ወን ዘ ውመንስ 10,000 ሜትር ሬስ ኢን ዘ ባርሴሎና ኦሎምፒክ ኢን 1992 አይ ውድ ሃቭ ግራጁዌትድ። አያችሁታ ግራጁዌትድ። አሁን እዚህ ጋር
ቪ3 ፎርሙ ማን ነው? ቪ3 ነው የምትጠቀሙ እዚህ ጋር ማለት ነው። ኤኒ ቨርብ ቢሰጣችሁ ሚትም ሆነ ኤኒ ታይፕ ቨርብ ከሆነ እዚህ ጋር የምትጠቀሙት ከውድ ሃቭ ቀጥሎ ምን ይሆናል? ግራጁዌትድ። ለምሳሌ ቅድም ያልኳችሁ አይ ውድ ሃቭ ግራጁዌትድ ሄር፣ አመሰግናታለሁ፣ አደንቃታለሁ እሷን ካገኘኋት በኋላ እሷን እዛው ልክ ሩጫውን ካሸነፈች በኋላ አያችሁታ። ቪ3 ፎርሙ ነው የግራጁዌት ቪ3 ፎርሙ ግራጁዌትድ አድርጋችሁ ታስቀምጡታላችሁ ማለት ነው። ዚኔዲን ዚዳን ጋር ደግሞ ኢፍ አይ ሚት ዚኔዲን ዚዳን አይ ውድ። አያችሁታ አሁን እዚህ ጋር ታይፕ 2 ነው ቨርቡ ነው። እስኪ ከአይ ቀጥሎ ያለው ቨርብ ምንድን ነው? ኤምኢቲ ነው አይደለ? ቪ2 ፎርም ነው። ቪ2 ፎርም ያለው ወይም ሲምፕል ፓስት ስትራክቸር በኢፍ ክሎዝ በኩል ያለው ማን ነው? ደግሞ ሰከንድ ኮንዲሽኑ አይደለ? ሰከንድ ኮንዲሽኑ ኢፍ ክሎዙ ሲምፕል ፓስት ከሆነ ሜን ክሎዝ ምን ይሆናል? ውድ ፕላስ ቪ1 ማለት ነው። አሁን እዚህ ጋር ውድ ነው ያለ አይደለ? ቀጥሎ ምን አይነት ቨርብ ነው የምትጠብቁት? ቪ1 ነው። ስለዚህ ቪ1 ፎርሙ ደግሞ ምን ይሆናል መሰላችሁ? ኢፍ አይ ሚት ዚኔዲን ዚዳን አይ ውድ አስክ ሂም አባውት ሂዝ ፉትቦል ኬሪር። አያችሁት አይደለ? ቪ1 ፎርሙን ከውድ ቀጥሎ ያለውን ቨርቡን ስታዩት አስክ ነው አይደለ? አሁን እዚህ ጋር አይቀየርም፣ ምክንያቱም ታይፕ 2 ጋር ቪ1 ፎርም ነው የምታስቀምጡ። ስለዚህ አይ ውድ አስክ ሂም አባውት ሂዝ ፉትቦል ኬሪር ብላችሁ ታሟላላችሁ ማለት ነው። ይህን ይመስላል ግራመር ፎክስ ፓርቱ። እንደወደዳችሁ ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። በቀጣይ ዩኒት 3 እና የሚድ ፈተናዎችን እሰራላችኋለሁ። ላይክ አድርጉት ቪዲዮን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም የጥናት ጊዜ